ሰላም ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። እኔ ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ። እንግዶቼ በጨዋታው ስም ስለመጣችሁ እጅግ አመሰግናለሁ። እንኳን ደህና መጣችሁ። በዚህኛው ጎራ ስምና ስራ ብቻ ጥቀሽልኝ። ተዋናይት ህሊና ሳይ ይባላል። ቤተልሔም ግርማይ ስራ የግል የቡድን ስም አውጥታችኋል? ሰላም እሺ ወደዚህኛው ቡድን ስምና ስራ ብቻ ጥቀስልኝ። መርድ ነጋሽ ይባላል። ተዋናያ በዛይት እንዳለ ይባላል። ስራ ፈላጊ። ስለዚህ ይሄኛው ቡድን ምን መባል አለበት? ፍላጎት ነው። ፍላጎት በፍላጎት ነው እነሱም ሰላም ያሉት፣ እናንተም በሰላም ነው ፍላጎት ያላችሁት። መልካም። በማን ያሸንፋል ጨዋታ ሰላምና ፍላጎት ይፋለማሉ ማለት ነው። ከመጀመራችን በፊት ግን ያሉት ስድስቱ ሳጥኖች እነማን እንደሆኑ ልንገራችሁ አንድ ባንድ። ተንሳፋፊ፣ ሽታ፣ ጥብስ፣ ጥቅልልና ኮምፓስ ናቸው። እነዚህ ስድስት ሳጥኖች ውስጥ እያንዳንዳቸው ተያያዥ የሆኑ 7 ቃላቶች የያዙ ሲሆን በ30 ሰከንድ የመረዳትና የማስረዳት ጨዋታ ነው። ገብታችኋል? ስለዚህ ሰላሞች ይጀምራሉ። ሂሉ ከነዚህ ስድስቱ ሳጥኖች ለማስረዳት ሊመቸኝ ይችላል የምትዩ ሳጥን የትኛው ነው? ተንሳፋፊ። እነዚህ ውሃ ላይ ሊንሳፈፉ የሚችሉ 7 ነገሮች። የሚቀዘፍ ትንሿ መርከብ ትንሿ ታንኳ ቀጥል። ሂድ ቶሎ። የምናስረው ቤታችን እንዲጠብቅልን እንስሳ። ሂድ ቀጥል። በሰማይ ላይ የሚበር አውሮፕላን። ጎበዝ። ለልደት ምናምን የምንነፋው የምንሰቅለው ጎበዝ። ስምንተኛበት ምንሰራ ጎበዝ። አሁን ቅድም ያልሽው ባህር ላይ ትልቁ መርከብ ጎበዝ። እኛ ሰው ጎበዝ። እቺ ምልክት ያያያቋል 7 ከ7 ነው የመለሳችሁት። ወደ ፍላጎቶች እንምጣ። አንዱ ሳጥን ተመርጧል። ተንሳፋፊ ሄዷል፣ ተንሳፏል። የትኛው ሳጥን ትመርጣለህ? ቀጣዩን ሽታ። እነዚህ ሊሸቱ የሚችሉ 7 ነገሮች ከጫማ እግር ውስጥ የሚደረግ የጫማ ሽታ ካልሲ። ይሄ የበብት ሽታ ምን ቀጧጧት ምን እንቀመጥበት መቀመጫ ሽንት ቤት ውሃ የሚያልፍበት ቱቦ ከዚህ የሚወጣ ጋዝ እንደዚህ የሚነፍ ሽቶ ቡና ምናምን ሲፈላ የሚነድ ጠጣ አይደለም እሳቱ ላይ ያለው ጭስ የኮ የምን ጭስ የከሰል ጭስ ከባድ ፉክክር ገና ከሆኑ ተጀምሯል። 7 ያቃላ እንዴት አለ ገና ጨዋታው ገብቷቸዋል። ብዙ አትደሰት ብዙ ደስ አይል። በቃ አሪፍ ነው። በ7 ከተጀመረ እንግዲህ በኋላ እናያለን። በ7 ይጨርሱት ይሆን አላውቅም። ወደ ሰላም እንምጣ። ቤቲ 4 ሳጥኖች አሉ። የትኛውን ትመርጫለሽ? ጥብስ። እነዚህ በዘይት የሚጠበሱ 7 ነገሮች። መጀመሪያ ላይ ወጥ ልንሰራ ስንል የምንጨምረው ከትፈን ሽንኩርት፣ ነጭ ነገር ይሄ እንደ በጾም ሰዓት የምንበላው የጾም ጥብስ ነው። ጥቅል ጎመን ነው። ነጭ አበባ ጎመን yes። እሺ የሱ አይነቱ ሌላ አረንጓዴ እንደ አበባ ጎመን አይነት ብሮኮሊ። እሺ ተጠብሶ የሚበላ ጧት ቢጫው ነገር እንቁላል። እሱን የምጥለው እንቁላል የምጥለው ዶሮ። ሰከንድ ውድ ነው። ቤቲ እንዳትረሽ። ለክፉ አይሰጥም። በ30 ሰከንድ የመለሳችሁት 5 ነው። ቅድም ነበራችሁ 7 ሲደመር 12። ትንሽ ፍጥነት ብትጨምሪ ሁለቱን ልትመለሱ ትችይ ነበረ። አሪፍ ነው። አካይድሽ አሪፍ ነው። ግን እንደ ህሊና አልፈጠንሽላትም። ፍጠኝላት፣ ድረሽላት። ግን አሪፍ ነው። ፍላጎት አለን አላችሁ ወይ? አለን እሷ የለችም አለው። እሺ ፍላጎቶች 3 ሳጥኖች አሉ። ቤዛ የትኛውን ትመርጫለሽ? ጥቅልል። እነዚህ ተጠቅልለው ልናገኛቸው የምንችላቸው 7 ነገሮች። ይሄ ኤሌክትሪክ ውስጥ ያለው ሽቦ፣ ይሄ እንደዚህ የሚሄደው ብዝሳ፣ እባብ፣ የሚጣፍጠው የሚበላው
ከረሜላ ማስቲካ ህፃናት የሚወዱት በጣም የሊፖፕ ነው ያኛው ይሄ ወይኔ እሺ የሚመጣው ሊፖፕ ይሄ የሚዘረጋው መሬት ላይ ምንጣፍ ለሰው የሆነ ነገር ስንሰጥ ስጦታ ዕቃ ይሄ የሚበቅል ለሰው የምንሰጠው አበባ ቤዛ አንቺ ራስ በልተሽ ያደግሽውን ነገር ትረሻለሽ ቡኒው ነገር ልጆች የሚወዱት ጥራልኝ ብያለሁ ልጆች የሚወዱት ብያለሁ ለማንኛውም አካይዳችሁ በጣም ጥሩ ነው ቀንቷቸዋል ምክንያቱም እናንተ 6 ነው ያስቆጥራችሁት ይህ ማለት 13 ነጥብ አግኝታችኋል እንደርስበታል እሺ ወደ ሰላም እንምጣ ህሊና ስላገኘንሽ በጣም ነው ደስ ያለ እኔም በጣም ደስ ብሎኛል እንግዲህ ህሊናን ማንረሳው የበረዶ ዘመን ፊልም ላይ ድንቅ ብቃትሽን ያሳይሽበት አሻራሽን የጣልሽበትና ሌሎች በዘጠናዎቹ እንደገና ከዛም በኋላም ላሉ የቴሌቪዥን ድራማዎችም ላይ ፊልሞችም ላይ ብዙ ስራዎችን ሰርተሻልና በዚሁ አጋጣሚ ልናከብርሽ እንወዳለን በእነዚህ ዓመታት በስራ ዓመታት ውስጥ ህዝብ ዘንድ በደንብ ደርሶልኛል የምትዩ የትኛው ካራክተር የተጫወትሽበት ስራ ላይ ነው እንዳልከው ነው የመጀመሪያ የበረዶ ዘመን ቲቪ ተከታታይ የነበረው ስራዬ በጣም ብዙ ሰው ጋር ደርሷል እኔንም ብዙ ሰው ጋር ደርሶኛል ብዬ አስባለሁ ስቲልም በጣም ብዙ ሰዎች የማይረሱት ስራ ነውና ባገኙኝ ቁጥር ትዝ የሚላቸው ስራ ያ ስራ ነው ያን ካራክተር እስቲ እናስታውሰው የትኛው ካራክተር ነው የተጫወትሽው ማናት ኒና ትባላለች ምን ነበረች ኒና ትባላለች እህትና ወንድም ናቸው ከልጆቹ መሃል አንዷ ካራክተር ናትና የቤቱ ድምቀት የሆነች ናት ከልጆቹ ውስጥ ስራ ያላት ናት እና ግን ያው በጣም በቃ ለቤቱ ሞቅ ያለች ህሊናና ትወና ነት እንዴት ተገናኙ ግርጥሎኝ ልበል ግርጥሎ እንዴት ዩኒቲ ቲያትር ክበብ የሚባል ነበረ በወቅቱ አሁን ላይ በጣም አንጋፋ የሚባሉ ተዋናዮች የሚሰሩበት የቲያትር ክበብ ነበረ ነተሻለ ወርቁ ቴድሮስ ለገሰ ማስረሻን ያው ቅዱስ ገብረስላሴ ነፃነት ወርቅነህ ብዙ ተዋናዮች ነበሩበት እዛ ክበብና ቅዱስ ገብረስላሴን ፍለጋ እነሱ ክበብ ሄዳለሁ ጓደኛዬ ነበረች በሰዓቱና ያው ፍላጎቱ ቢኖርም ድፍረቱ ብዙ ስላልነበረኝ የመስራት ሐሳቡ አልነበረኝም በርግጥ ግን ክበብ በመሄድ እነሱ ጋር በመዋል የሚሰሩትን ነገር በማየት በእነሱ ጉትጎታ የተጀመረ ስራ ይሄው እስከዛሬ ጉትጎታው ጠቅሟል ማለት ነው እውነት ነው መልካም እንግዲህ ህሊናውን በአሁኑ ሰዓት ምን እየሰራች ይገኛል ፊልም ላይ የቴሌቪዥን ድራማ የትኛው ስራ ላይ በደንብ እየሰራች ትገኛለች በአሁኑ ሰዓት ቲያትር ላይ ነኝ ያለሁት የቲቪ ተከታታይ ስራዎችም አሉ የተቀረጹ አሁን በቅርቡ ለህዝብ የሚደርሱ ቲያትሮች ዘወትር ማክሰኞ 3 አይጦች ቲያትር አለ ዘወትር እሁድ ደግሞ ምይብረቷ ዘወትር ያሽራዝ ያልኩ ምይብረቷ ላይ ከመሰረት ህይወት ጋር እየተቀያየረን ምይን ሆኜ ተሙናለሁኝ አንድ 4 ቲያትሮች ደግሞ አሁን በቅርቡ የሚወጡ አሉ እያጠና ምን ይመስላል መልካም እንግዲህ ለወደፊቱም ለጨዋታውም መልካም እንድል እንመኛለን እሺ ስንት ሳጥኖች አሉ ሂሉ ሁለት ሳጥኖች ማንና ማን ከከከና ኮምፓስ እሺ እዛው ከቤት ነው ስለዚህ ከከከ ይሻላል ኮምፓስ ይሻላል ኮምፓስ ይሻላል እነዚህ አቅጣጫን የሚያመለክቱ ቃላቶች 7 ቃላቶች አምስቱ አቅጣጫ ጠቋሚዎች ወደለ አራቱ አሁንም ከአራቱ አቅጣጫ ጠቋሚዎች ኮምፓስ አይደለም ተምረናል ትምህርት ቤት ወደዚህ ወደዛ ወደ ላይ ወደታች ወደ ግራ ወደ ቀኝ ነው እሺ ይላል አሁን ከአራት ወይኔ ከዳሽ ሂሉ በሞቴ እዚህ ጋር ቆሚና በኔ ቦታ ሆኜ እኔ እዛ ጋር ልቀምጥና ላሳይሽ ነይ ነይ እንዴ this is simple የምስራቅ ተቃራኒ ምዕራብ የምዕራብ ተቃራኒ ምስራቅ ስም ላለመጥራት እኮ ነው የደቡብ ተቃራኒ ሰሜን እሺ የወደ ኋላ ተቃራኒ ወደፊት ቴንክ የወደፊት ተቃራኒ ወደ ኋላ የግራ ተቃራኒ ቀኝ የቀኝ ተቃራኒ ግራ አለቀ ይደገም ይደገም አዎ
ደግሞ እንትን ማለት ትችላለሽ ሰሜን ከሆነ ምዕራብ መጥራት ያለብኝ አልመሰለኝም እኮ ለዛ ነው ቃሉን አትበሉት ነው ይሄ እውነት 7 ጥያቄ እንደዚሁ በመና ማለፉ ያስቀጣኛል 12 ላይ ናችሁ እሺ ወደ ፍላጎት መተናል እንግዲህ ይሄም ለእናንተ አድቫንቴጅ ሊሆን ይችላል ግን ቆፍጠን በሉ ይሄ በጣም በቀላሉ ሊመለስ ይችላል ነበር እናንተም የማስረዳት ስታይላችሁን በደንብ ብልጥ መሆን ይቻላል ልክ ነው እሺ ስለዚህ ቀሩ ማን ነው ከከከ እነዚህ በከ ፊደል የሚጀምሩ 7 ቃላቶች ወደ ላይ ከፍታ ሂድ ከበሮ በደንብ አው ምን ይላል እንስሳ ነው ከከሮ ሂድ ሚገቃ የሚገባበት ከተት አይ ኪስ አይደለም በጨርቅ ያለ እለፎ ሂድ ጫማ ትልቅ በከሚጀምር ጫማ የወታደር ከስክስ የማይረባ ሰው ከንቱ ናይስ ቤዛ ሰምተሻል የቅድሙ አሁን መሳት የሌለበት ምን ነበር ከረጢት ኦኬ በሚገርም ሁኔታ 0 አላመጣችሁም 4 አስቆጥራችኋል በ30 ሰከንድ ይህ ማለት 13 ሲደመር 4 እኩል ይሆናል 17 ነጥብ የነጥብ አብላጫውን ያገኙት ፍላጎቶች ስለሆኑ መረድ እባክህ እዚህ እንዱዬ በጣም አንድ ሳለ ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በመጀመሪያው ዙር ፍላጎቶች የነጥብ አብላጫ ስላገኙ መርድ ቦታውን ተረክቦታል የነጥብ አብላጫ ያገኘ ሁሉ የገንዘብ ሽልማት አገኘ ማለት አይደለም እዛ ጋር እንዳትሸወዱ ደግሞ ያለውን ህግ ልንገራችሁ ያለንበት የዳሽሙላ ጥያቄ ዘርፍ ላይ ነው አንድ ዳሽሙላ ጥያቄ ይመጣና ያ ዳሽሙላ የሚመጥ ነው ብዙ ሰው ሊመልስ የሚችለው መልስ አስባችሁ በተሰጣችሁ ወረቀትና ማርከር በትልቁ መጻፍ አለባችሁ እዚህ ጋር የተቀመጠው ሰው ትልቁ አድቫንቴጅ መረድ እዚህ ጋር የተቀመጠበት ትልቁ አድቫንቴጅ እሱ የጻፈው መልስ በኋላ ከሚወጡት 3 አማራጭ መልሶች ምናዛምድበት ቻንስ እንሰጠዋለን እሱ የጻፈው መልስ ትክክለኛ ከሆነና ከአንዳቸው ጋር የሚዛመድ ከሆነ በብሩ ልክ ወደ ፍላጎት ቲም ይገባል እሱ የጻፈው ትክክለኛ መልስ እናንተ ጋር እንዳጋጣሚ ከተደገመ በቁጥራቸው ልክ ተባስቶ ወደ ፍላጎት ይገባል ሁለቴ ከተጻፈ ካንተ ጋር ተደምሮ በ3 ተባስቶ ያድምር ይሆናል ነገር ግን መርዕድ የጻፈው መልስ በኋላ ለሚወጡ 3 ምላሾች ከአንዳቸው ጋር የማይዛመዱ ከሆነ ቻንሱ ወደ ሰላም ይገባና እነሱ ቻንሳቸውን ይወስዳሉ ቻንሳቸውን የሚወስዱት ግን ትክክለኛው መልስ ካገኙ ትክክለኛው መልስ ካልጻፉ እነሱም 0 ላይ ናቸው የሚሆኑት ቤዛ በዛ አጋጣሚ ልታድነት ትችላለች ምጽፈው መልስ ደግሞ ካንተ ጋር ትክክል ሆኖ የሚዛመድ ከሆነ ሊባዛ ይችላል ስለዚህ በምንም መንገድ ሊሆን ለመገናኘት ሞክሪ ቲም ውስጥ ስለሆንሽ ማለት ተግባብተናል ወደ ጥያቄው እንሂድ ዙር ጥያቄው ምን ይላል ለጉንፋን ዳሽ ልጠጣ ትችላለህ ዳሽ ልጠጪ ትችላለሽ አብዛኛው ሰው ምን ሊል ይችላል በዳሽ ቦታ ላይ በትልቁ ጻፉት በትልቁ ምክንያታዊ የሆነው መልሳችሁ ምንድነው ካንተን ጀምር ቀሽር ዝንጅብል ያሰጣል ስለዚህ አንድ አይነት ናቸው ቀሽር ሻይ ጉንፋን ሲይዝህ ምን ልትጣ ትችላለህ ዙርና አብረን ቼክ እናድርግ ወተት በነጭ ሽንኩርት ቀሽር መረቅ ሾርባ አንተ ዛሬ መልሱ ከበድ ያለ ነው ለማንኛውም መልሶቹ ወተት በነጭ ሽንኩርት ቀሽር መረቅ ቀሽር ወይም ዝንጅብል አንድ አይነት ስለሆነ በ3 ነው የሚባዛው ቀሽር ቦታ ያዘው 5000 ብር 5000 ብር ሲባዛ በ3 እኩል ይሆናል 15000 ብር ለፍላጎት ገብቷል ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው ወደ ሁለተኛው ዙር ተሸጋግረናል እነ ፍላጎቶች 15000 ብር አግኝተዋል እንግዲህ እነሱ ይደምሩበት ይሆን እናንተም ዝም ሳትሉ ደግሞ ተጨምሩ ይሆን በኋላ ምናየው ነገር ይሆናል የመጀመሪያው ዙር ላይ ሰላሞች ነበሩ የጀመሩት በሁለተኛው ዙር ፍላጎቶች መጀመር አለባችሁ ከመጀመራችሁ በፊት ግን በሁለተኛው ዙር ያሉት 6 ሳጥኖች እነማን ናቸው የሚለውን አብረን እናያለን ዱለት ክፍት ግዢው ውድድ ለበሉ
መሪው ናቸው። ከነዚህ 6 ሳጥኖች መርዕድን ለማስረዳት ይመቸኛል የምትዩን ሳጥን ንገሪኝ። ክፍት የሚከፈቱ 7 ነገሮች እንደዚህ የሚሳብ ነገር ማለት ልብስ ምናምን ማስቀመጫ ሆኖ እንደዚህ የሚሳብ መሳቢያ ቶሎ የሚከፈት በቃ እንትን ምን እናቀዘቀዝበት ፍሪጅ ምን ይዝበት ውሃ የምንጠጣበት ኮዳ የሚጣፍጠው ነገር የሚጠጣው ለስላሳ የቤታችንን ለማናፈስ ምን ከፍተው መስኮት ስናንኳኳ በር ውሃ ልንቀዳ የመጀመሪያዎቹ ሰከንድ ላይ ትክዛልሽ። ለዛ ነው ሰከንዶቹ ደግሞ ሄዱ። ለማንኛውም በእነዚህ 30 ሰከንዶች ውስጥ 6ቱን መልሳቸዋል። ወደ ሰላም መተናል። እናንተ 7 ታስቆጥራላችሁ ወይ 6 ታስቆጥራላችሁ? 7 ስለዚህ ክፍት የሚለው ተመርጧል። የትኛውን ትመርጫለሽ? ዱለት እነዚህ ዱለት ውስጥ ሊካተቱ የሚችሉ 7 ነገሮች ምን ጨምረው ቅመም ኮረሪማ ሂድ ጾማ ነገሩ የበግ ከኋላ ያለው ነገር ላት ሂድ እሺ እዚህ ያለው የሚቀየረው ኖ የሚቀየረው ጉበት ድብር የሚቀየረው ኩላሊት እሺ ቀድም ይጠራሽ ዱለት ቀይ ነገር ኖ የሰው ጉበት እሺ ይሄ ነገር ይባል ከብት ላይ ያለው ነገር ምን በላው እሺ ጥሬና የሚበላ መርድ አናግርልኝ። ወይኔ ቆይ ሰምታችሁ የሚቀየረው ነገር የሚቀየረው ያ ነው ይመጣልሽ። ሽንትን ይዘው አቲም የሆነ የሚቀየረው ነገር ልብስ መሰለሽ። በእነዚህ 30 ሰከንዶች የመለሳችሁት 4ቱን ነው። እነሱ 6 ናቸው። ቆፍጠን በሉ። ወደ ፍላጎት እንምጣ። እሺ 4 ሳጥኖች አሉ። መርዴ አቤት መርድና ትወና እንዴት ተገናኙ? አጋጣሚ መንገድ ላይ አይደለም። አንድ እንደሷ የሆነ የሚጎተጉት ሰው መጥቶ ነው? አይደለም። ትምህርት ቤት ነው የጀመርኩት። ትምህርት ቤት የተማርኩት ሃይ ስኩል መድኃኔዓለም አጠቃላይ 2ኛ ደረጃ ትምህርት ቤት ነው። በትምህርት ቤት ያለ የስነ ጽሁፍና የቲያትር ክበብ አለ። ጅማሬ እዛ ነው። አይ ትምህርት ቤትን ስትጠቅስ በቃ ምን ያክል ምስጋና መስጠት እንደፈለክ ያስታውቃል። በጣም እና ብዙ ነገሮችን ያመቻችልን ነበር ትምህርት ቤቱ። በተለይ አማርኛ ቲቸር መምህራችን ወይዘሮ ቲቸር አበበች በጣም ትልቅ ቦታ በጣም የሆነ ሲግኒፊካንስ ነገር ሰጥታለች። በጣም እና ያበረታቱን ነበርና ከዛ ነው ጅማሬ። በነገራችን ላይ አሁን የቡድኑንም ስብስባና አስፈቅጄ ፍላጎት ያልኩት ከትምህርት ቤት ከወጣን በኋላ ፍላጎት የሚል የቲያትር ቡድን ነበረ እና በዛ አዲሱ ገቢ አካባቢ ረጅም ጊዜ በክበብ ውስጥ እንንቀሳቀስ ነበረ። እነህሉ ቅድም እንዳለችው እነሱ እዚህኛው ሲሆኑ እኛ ደግሞ እዛ እንንቀሳቀስ ነበርና መርድ ያው በአብዛኞቹ በ90ዎቹ የተሰሩ ደስ የሚሉ የቴሌቪዥን ድራማዎች፣ ፊልሞች ላይ በዋናነት ደግሞ የቲያትር ስራዎች ላይ ስራዎችን ሰርታልና ህዝቡ ዘንድ በደንብ አስተዋውቆኛል ያልከው የትኛው ስራ ላይ ነው? ከቴሌቪዥን ስራዎች እንዳልከው በ90ዎቹ ላይ በነ ጥላሁን ዘውገና ለሊ መኳንንት ስንቅና እንጉቻ ላይ እዛ ላይ በጣም ብዙ አሁን እኔን የማይመስሉ ቀጫጭን ሰዎች ልታይ ትችላለህ። እዛ ላይ ያሉ ግን እዛ ላይ የሆነ ቀጭን ሰው አንተ ነበርክና ላንለይህ እንችላለን። አሁን ላለይህ አሁን ወፍረህ ሌላ ሰው ነው። ሌላ ሰው ነውና እነሱ ከዛ ደግሞ የራሴ ጽሁፍ የነበረ እና ረዳት ዳይሬክተር ሞኝ የሰራሁት የትዳር ያለ ፊልም ነፍሷን ይማረው ሰብለ ተፈራ ከሷ ጋር የተጫወትኩት በጣም ብዙ ሰው በሱ ያስታውሰኛል። 321 ሚል ሲትኮም ነበረ። እሱም በጣም በህዝብ ዘንድ ተወዳጅ ነበርና በሱም ሰው ያስታውሳል። ከቲያትሮቹ ከመጣሁኝ በዛና ይላሉ ግን በጣም ሰው ልብ ውስጥ ያሉት በየማሰው የዳዊትን ዜራ ሚል ቲያትር ነበር። የእናንተም ባልደረባ ነጻነት ወርቅና አብሮ የሚሰራበት የነበረ እሱ ቲያትር በጣም ብዙ ሰው አባሁን ሰዓት ደግሞ ያው በኮሊደሩ አገር ፍቅር አቁሞ ነው እንጂ የመንግስት ስራ ሚል ቲያትር አለ። በጣም ብዙ ሰው እሱን በዛም ያስታውሰኛል። ሌሎችም አሉ። በነገራችን ላይ አሁን ከመለሰው መልስ ላይ 6 ጊዜ ቲያትር የሚለውን ቃል ደጋግሞታል። ይሄውን ራሱ ምን ይናገራል? ቲያትር ስራ ላይ አሻሮ ማሳረፍ ብቻም ሳይሆን ቲያትር ምን ያክል ክብደት እንደምትሰጠው ይናገራልና ያው በስማ በለው የሰማሁት ነገር መርዕድ በቲያትር አይምጡበት ይባላል። እውነት ነው? እውነት ነው። በጣም ማለት ለቲያትር ያለኝ ፍቅር ሐሳቤም ጥልቅ ነው በጣም። ግን ምንድነው ቲያትር አሁን ኢትዮጵያ ላይ እንዳለበት የጊዜ ገደብ እና የጊዜ ዓመት እንዳሳለፈው ጊዜ ክብርና ቦታ አላገኘም ብዬ አስባለሁ። ቲያትር በጣም ሙያ አድካሚ ነው። በጣም ዲሲፕሊን ነው ያረጋጋል። ኮሚትመንት በጣም ይፈልጋል። እንደ ህሉ አይነት ተዋንያኖች እውነት ለመናገር አብራታው የምጫወተው 2 ቲያትሮች አሉ ከህሉ ጋር
በጣም ኮሚትድ ናት። በቃ ልክ እንደዛ አይነት ሰዎች ይፈልጋሉ ቲያትር እና በጣም ዲሲፕሊን ይፈልጋል እና ኦልሞስት 2-10 ዓመት በለው እዚህ ሙያ ላይ በተለይ ቲያትሩ ላይና ብዙ አልሰራውም እስካሁን 10 የሚሆኑ የሙሉ ሰዓት ቲያትሮች እንዴት ጫውትኩ ግን ከዚህ በላይ መስራት ፈልጋለሁ በጣም ቲያትርና ምትለፈውና የምታገኘው ነገር አይገናኝም ቲያትር ሰርቶ እኛ ሀገር ሀብታም የሆነ ሰው ማንንም የለም ያውቅነው ሲመጣል በዛ ሌላ ነገሮችን ተሰራ ይሆናል እንጂ ግን አሁንም ቢሆን ነገም ቢሆን በቃ ቲያትር ከመስራት እኔ ወደ ኋላ አይደለም ሌላ ሙያዎች ሞክራለሁ ምንም ደስታ ማግኘት አልቻልኩም ለኔ ደስታ ህይወት ቲያትር ነው ሂሉ የሙያ ጋርም ብቻም ሳትሆን እንደተም በጣም አቅርበ ምታት ጥሩ ጓደኛ ናት ያው ያየሁትም ኤነርጂም ስለነበር ነው ከስቱዲዮ ውጭና ስለ ህሊና በጣም የምትወድላት የምታደንቅላት ብዙ ሰው ሊማር የሚገባው ነገር ምንድነው ትላለህ? ህሉዬ በጣም ትሁት ሰው አክባሪ በጣም በሙያው ላይ ያላት ዲሲፕሊን በጣም ይገርመኛል በቃና በጣም ሙያዋን ወዳድናት ለዚህ ነው አሁን እኮ በሳምንት 2-3 ቲያትር አላት አዋጇ ላይ ደግሞ አሁን እያሰራች ያለችው ሌላ 3-4 ቲያትር አለ ለምን ቲያትር ኮሚትመንት ስለሚፈልግ ዳይሬክተሩም ይሁን ፕሮዲዩሰሩ እንደ አይነት ዋን ይፈልጋል እንደ ህሊና ያሉ ያብዙልን ነው ያልከኝ ዋው እጅለስታለች አመሰግናለሁ አሁን መርዕድ ምን እየሰራ ይገኛል አሁን እንግዲህ በሀገር ፍቅር ቲያትር ቤት ነው ዛው በቅጥር እዛ ነው የምሰራው አሁን እንግዲህ ሀገር ፍቅር በቅርቡ ይከፈታል እዛ ሲከፈት 2 ቲያትሮች አሉ ነገሩ አይቆምምና የመንግስት ስራ ሚል ቲያትሮች አሉኝ እዛ ላይ ሌላ 2 ቲያትሮች አሉ ከሉ ጋር መጫወታቸው እነሱም አብረው በቅርቡ ይከፈታሉ አንደኛው ራሱ ተፈራርቁ የሚያዘጋጀው አንድ ቲያትር አለ እሱ ነው በጣም በቅርብ ጊዜ አሁን ለተመልካች ይቀርባል መልካም ለጨዋታውም ለወደፊቱ መልካም እንድንመኛለን አመሰግናለሁ 4 ሳጥኖች አሉ የትኛውን ትመርጣለህ ውድድ እነዚህ 7 የፍቅር አይነቶች ይሄ የብር ገንዘብ ብዙ ቤተሰብ አይ ከዛም ያለ ምትወልጁ የልጅ አንቺን የወለደሽ እናት አባት አይ ቀደም አሁን ያልሽ እናት ይሄ ያይን ደሞ ምትኖሪበት ተቅላላ የመንደር አይደለም ወጥተሽ ሰፈር አይደለም ከዛም አለቀ ሰባት ተመለሱ አየህ ፍላጎቶች ተመለሱ ትላለህ ቅድም ስለነበራችሁ 6 ሲደመር 7 13 ወደ ሰላም እንምጣ ህሊና ዝግጁ 3 ሳጥኖች አሉ የትኛውን ትመርጫለሽ መሪው እነዚህ 7 የመሪ አይነቶች የምን መሪ ድሮ የነበሩ ነገስታቶች ሌላ ስም አላቸው ነገስታት የሚወልዱት እሺ ይለፍ አሁን ያልሽው ገዥ መሪ አሁን ለሴት ሲሆን ንግስት ማዕረግ ያላቸው ወታደሮች ሌላ ስም አላቸው የማዕረግ ስም አለቃ መቶ አለቃ ሌላ ሸልቢ ሻምበል ይለፍ ፋቲም እንጂ ሌላ ኮመንስ አለኩ በእነዚህ 30 ሰከንዶች ውስጥ በቀላሉ ልትመልሱት የምትችሉት ነበረ ነገር ግን አንድ ብቻ ነው ስንት ነበራችሁ 4 አይደል ሲደመር 1 5 ቤዛ ደህና ነሽ እሺ ወደ ፍላጎት እንምጣ 2 ሳጥኖች አሉ ማናንጣ ግዢውና ለበሉ የትኛው ነው ግዢው እነዚህ የሚገዙ 7 ነገሮች ምን ይገዛል ጫማ ለቤት ምን በለው ምናምን አስቤዛ ልብስ ምን ኖርበት ቤት መኪና ምን ናስብ ምን ግዙ ነው የሚባለው ልብ ግዙ አይምሮ ይረተኝ እሺ ወደ ራሳችሁ ተበለስ ሲባል ቀልብ ግዙ ይለፈኝ እንደ ቅድሙ ባይሆንም በ7 ሰከንድ ውስጥ የመለሳችሁት 4ቱን ነው ቅድም ስትነበራችሁ 13 ሲደመር 4 አሁንም 17 ነጥብ አግኝታችኋል
እንስጣት ለሉ የት ነው ትንሽና ብድራችሁ ወይ አይ እናመሰግናለን። በእውነት በጣም አስተዋጽኦ እያደረግላችሁ ነው በነገራችን ላይ እንደ ቅድሙ እኔ ማድረሳውላችሁ የመጀመሪያው ዙር ላይ 17 ላይ መጣችሁ አይደል? ሁለተኛው ዙር ላይ 17 አመጣችሁ። እንዳይሳቀቁ ብለን እኮ ነው በጣም ከሄድን ወደ ሰላም መተናል። ቤት እንግዲህ የመጨረሻው ሳጥን ማን ነው? ለበሉ። በለ ፊደል የሚጀምሩ 7 ቃላቶች። የሆነ ነገር አደገ ምናምን ስንል ለአበባ ለምለም። እሺ ተቀየረ፣ ይሄ ነገር ተቀየረ አማረበት ነው። ይለፍ። እሺ እንደዚህ ነው ተኛ ምናምን ወይ ደግሞ ለሻል ኖ ሲተኛ የሆነ ነገር ሲወድቅሽ ይለፍ በቃ የሆነ ዝም ልዝዝ ያለ ሰው እንትን ዝም ተኝቶ ለዛ ቢስ አንድ አለ አንድ መልሳችኋል። ቅድም ስንት ነበራችሁ? 5 ሲደመር 1 6 ከ17 ጋር ይዳረሳል አይዳረስም? ፍላጎቶች የነጥብ አብላጫው ስላገኛችሁ ቤዛዊት እባክሽ ቦታውን ተረከቢ። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር አሁንም ፍላጎቶች የነጥብ አብላጫ ስላገኙ ቤዛ ደግሞ ቦታውን ተረክባ ይኸው ተገኝታለች። የዚህኛው ጨዋታ እንግዲህ ወደ ዳሽ ሙላው ተመልሰናል። እንደ ቀድሙ የመጀመሪያው ዙር ላይ ያለው ህግም ጨዋታም አንድ አይነት ስለሆነ ወደ ጨዋታው እንሂድ። ዙሪ ለመጻፍ ተዘጋጁ። ጥያቄው ምን ይላል? ቤት ውስጥ ዳሽ ሊጋገር ይችላል። ቤት ውስጥ ዳሽ ሊጋገር ይችላል ለሚለው መልስ ዳሹን የሚመጥነው ብዙ ሰዎች ሊሉት የሚችሉት መልስ ምንድን ነው? መልሱ ምን አልሽ? እንጀራ፣ ዳቦ፣ እንጀራ። ስንት ጊዜ ይጻፍ? 3 ሲባዛ በ3 ነው የሚሆነው። ወደ መልሱ እንሂድ። በቤት ውስጥ ዳሽ ሊጋገር ይችላል። እንጀራ፣ ዳቦ፣ ኬክ። እንጀራ የተጻፈው ስንት ጊዜ ነው? 3 ሲባዛ በ10 ሺህ 30 ሺህ ብር። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር አሁንም ፍላጎቶች ድል ተቀዳጅተው 45 ሺህ ብር አግኝተዋል። በጣም የሚደንቅ ተሳትፎና ፉክክር ነበረ። በጣም አሪፍ ተጫዋቾች ሊናና ቤት። እናንተ በቤታችሁ ያላችሁ በሙሉ 7696 ኤምዋይ ብላችሁ ቴክስት አድርጉና ታዳሚም ተጫዋችም አሸናፊ ልትሆኑ ትችላላችሁ። እኔ ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ።